ውስጥ ይሄ ጀግና ወንድም የእውነት የብሩኬ ታላቅ ወንድም ነው። ወደ ስራ ተመልሷል። እንግዲህ የፖሊስ መኪና ውስጥ ቁጭ ብሎ ነው ይሄም ዘፈን የዘፈነልን ማለት ነው። ፈልጌ ማጣሽ መቼም ፈልገማ አላጣም የኔ አባት። የእውነት የልጅነቴ መስሎኝ ነበር የሚያጣሽ። አላጣም የኔ አባት። ምስት አድርጋታል እንዴ! እንደዚህ ማይባል መረገረገር። የእውነት ብሩኬና ሀይሚዬም ሰርግ ደግሰው እንዲህ የሚባባለው ቀን ያምጣልን። ሰላም ሰላም! ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ዛሬ ብቅ ብዬላችኋለሁ። መግቢያ ላይ ደግሞ መላኩን አስቀምጬላችኋለሁ ማለት ነው። የብሩኬ ታላቅ ወንድም መለኛ ይባላል እንግዲህ ታውቃላችሁ። እና በነገራችን ላይ ዛሬ በጣም ተናድጄ ነው መጣሁት። እግዚአብሔርን ነው የምላችሁ። እና በቃ በጣም ግራ ገብቶኝ ነበር። ማድርገው ሁሉ በጣም ሲያናድደኝ ነበረ። እና በመጀመሪያ መናገር የምፈልገው መላኩ እንኳን ደስ አለ፣ ወደ ስራ ተመልሰዋል እንደምታው ማለት ነው። የፖሊስ መኪና ውስጥ ቁጭ ብሎ ነው። ውዴ የልጅነት ፍቅሬ መስሎኝ ነበረ ፈልጌ መጣሽ ግን አገኘውሽ እያለ ለምስታ ለሀበባው የጨፈረለት ማለት ነው መላኩ። እውነት ነው ፈልጋ አላጣትም። የልጅነት ፍቅሬ ነው። በእርግጥ አብሮ ተምሮ አብሮ ስራ ይዞ አብሮ ብዙ ነገር አሳልፎ አብሮ ደግሞ ትዳር ሲይዙ በጣም ነው ደስ የሚለው። በነገራችን ላይ በዚህ አጋጣሚ የአብርሃም የሳራ ያርግልህ፣ የሰላም የፍቅር የዛሬ ዓመት ደግሞ ልጅ አቅፈው የምናየው ያድርግ ይክላለሁ የኔ አባት የኔ ወንድም። ከዛ በተረፈ ደግሞ ወደ ሀይሚዬና ብሩክ እንመለስና ብሩክ ትላንትና የደበረው የሀይሚዬ ፕራንክ ሳይሆን የአርሰናል ደጋፊ ስለሆነ አርሰናሎች ደግሞ ምንም ዋንጫ የሚባል ነገር የለም፣ ሽልማት የሚባል ነገር የለም፣ 0-0 እንደሚረከቡ ወይም ደግሞ እንደሚመለሱ ወይም ደግሞ ይህ ሀገር ተናግረዋል ነው የሚሉት። ማርያም ሰምቻለሁ ግን ማለት ነው ሩስ አሽላክ ሩስ ማለት ነው በድስት ሞልቶ አርሰናሎቹ እንደዚህ ሲይዙ አይቻለሁ ትላንትና። እና ኤፍሬም እያለቀሰ ነበረ ታውቃላችሁ። ብሩኬም ለዛ ነው ለካ ከንፈሩን የጣለ። እኔ ደግሞ የሀይሚዬ እንትን መስሎኝ ነበረ። እና የሀይሚ ፕራንክን እስካሁን ደብሮ ምናምን እንደዛ የሚሆነው መስሎኝ በጣም ስናደር ነበረ። ሲቀጥል ደግሞ በጣም በቲክቶክም ሆነ በዩቱብም የተነጋገረ ወይም ደግሞ ንግግር በቃ አለ አይደለ የተዘዋወረ ያለው በጣም ተራ ማለት የማይጠበቁ ወሬ ነው ይዘው ወደዛ ያደረጉ አሉት። ምንድን ነው እሱ? ምንድን ነው ካላችሁኝ፣ አንደኛ ነገር ብሩኬን አፍቅሮ 2 ሴቶች ነው 3 እኔ ራሴ አይቻለሁ። ማርያምን ቶክቶክ ላይ ልጅቷን ሀይሚዬን የዘገዘቁ እሱን ቀና ያደረጉ የእሱን ፕሮፋይል አድርጎ እሷን ይዘገዝቃሉ። ከዛ በኋላ ይጨፍራሉ። ምን ማለት ነው? ሲቀጥል ደግሞ ማለት ነው ብሩኬ ከዚህ በፊት ተናግረዋል። እኔ ወድጄ ፈቅጄ ተመችቶኝ ነው ከሀይሚዬ ጋር የኖርኩም ያለሁት። ሲቀጥል ደግሞ ማንም ሰው ስለፈለገኝ እኔ ውሻ ወይን ከብት አይደለውም ወይም በግ አይደለም። ያ ሰው ፈልጎኛል አፍቅሮኛል ብዬ ያ ሰው ጋር የምኖረው እኔ ከብት አይደለውም። ስለዚህ ወደ ራሳችሁ ተመልሱ እና ራሳችሁን እዩት ብሎ ከዚህ በፊት ተናግረው ነበረ። አንድ ሴት ወይም ደግሞ 2 ሴቶች በየቀኑ በየወሩ በየሳምንቱ በቃ በየ3 ወሩ እየመጡ እንደዚህ ሲያደርጉ ብሩኬ ግዴታ ያ ቀን ወሩን ጠብቆ ያቺ ሴትዮ ስለተናገረች መጥቶ ያ ወሬ መውራት አለበት ብዬ አላስብም። የምሬን ነው ምላችሁ። ሀይሚና ብሩኬ ደግሞ ኮሜንት ልንገራችሁ መድኃኔዓለምን ያናደደኝ ማለት ነው። ጭራሽ ማለት ነው ጭራሽ የማይገናኘው ነገር አምጥቶ ሲያወሩት
ለምሳሌ ማለት ነው ከዚህ በፊት ብዙ ጊዜ ተናግራለሁ። ሀይሚና ብሩኬ አሉ አንድ ሴትዮ በጣም ነው የተሰዳደብ ነው። በነገራችን ላይ የምር ሲነግራችሁ ምን አለችው? እሱ ፕራንክ አድርጋኛለች ብሎ እንደዚህ መክሮፉ ሳይሆን ከሱ መለየት ስለፈለገ ነው። እሷ ናት እግሩ ላይ ተንበርክካ 10 ጊዜ ይቅርታ እየጠየቀች ልጁን ሆድ እንዲባሰው ወይም ደግሞ እንዲራራላት የምታደርገው እንጂ እሱ ምክንያት ፈልጎ ከሷ የመራቅ ምክንያት ነው የሚፈልገው። እሷ ናት በሰንሰለት ወይም ደግሞ በይቅርታ አንዳ ልቡን የምታራራ። ለዚህ ነው ከሱ ጋር የሆነ አለች አንድ ልጅ ማለት ነው፣ አንድ ሴትዮ። አንዷ ደግሞ ምን አለችው? ብሩኬ ውሸቱን ነው ከሀይሚ ጋር የሆነ እንጂ እውነቱን አይደለም። አላዛር ትንሱን አፍቅሮ በአንድ ወር ውስጥ ተንበርክኮ እንባውን ጠብ አድርጎ ፍቅሩን ገልጾለታል። ስለዚህ ትንሱን ደግሞ ተቀብላለች። ብሩኬም አንድ ቀን ለሀይምዬ አፈቅርሻለሁ ብሎ አቅም አለች። ይሄ ኮመንት ነው እንግዲህ። ምን አገባት? ምን አገባችሁ? አፈቅርሻለሁ፣ ይጠላሻለሁ እንደዚህ ነው እንዴ? ሀይሚና ብሩክ ያለው መካከል እናንተ ታውቃላችሁ እንዴ? እነሱ እኮ በሚዲያ ላይ ወይም ደግሞ በካሜራ ላይ ራሱ ማለት ነው ታውቃላችሁ። የኔ ውድ የኔ ምን ማለት ራሱ ሀይሚ እንትን ትላለች፣ ታፍራለች። ምክንያቱ እነሱ ያስቀመጡበት ቀን አለ፣ ይችን ቃላቶች የምናገሩበት ወይም ደግሞ ሀይሚ ያፈቅርሻለሁ፣ ብሩኬ ያፈቅራለሁ የሚባባሉበት ሚዲያ ላይ ወጥቶ ቀን አለው፣ ለነሱ ቀን አለው። ምክንያቱ ቀን አለው ስላችሁ አላማችሁ ከጨረሱ በኋላ ነው ሰው ልጅ እኔ ሀይሚን አፈቅራታለሁ፣ እኔ ብሩኬን አፈቅራለሁ የሚባባሉ ማለት ነው። ሲቀጥል ደግሞ መቤቴ ነው ብላችሁ ብሩኬ ማለት ነው ሀይሚ በቃ ነፍሱን እስኪሰጣት ድረስ ነው ሀይሚን የሚወድም የሚያፈቅርም። ባለፈው ዕለት ቡታጅራ ላይ አበባ ሲሰጣት ምን አለ? ሀይሚዬ በህይወቴ አለ በህይወቴ አንቺ ህይወቴ ውስጥ ስላለሽ በህይወቴ ውስጥ አንቺ ስላለሽ በጣም ደስተኛ ነኝ። ትንሹንም ትልቁንም ደጉንም ክፉንም ከኔ ጋር እየተጋፈጥሽ እስከዛሬ ከኔ ጋር ስለኖርሽም አመሰግንሻለሁ ሀይሚዬ ወድሻለሁ ብሎ እችን ቃል እግዚአብሔርን ተናግረዋል። እናንተ ደግሞ ዛሬ መታችሁ ከሷ መለየት ፈልጎ ነው፣ ፕራንኩ ምክንያት አድርጎ ከሷ መለየት ፈልጎ ነው። እናንተ ምን ቤት ናችሁ? የብሩኬ ውስጥ አእምሮ ውስጥ ነው ወይንስ የእሱ ልብ ውስጥ ነው እንደዚህ ብላችሁ መጽፉት? እኔ በጣም ነው የሚገርመኝ። ከዛ ሲቀጥል ደግሞ ብሩኬ እውነት ነው ሀይሚን የማፈቅራት እሷ እንደዚህ ስትሳደብ ለምን ወጥቶ አንድ ቃል አይናገርም እየተባለ ነው እንዴ ተብሏል እኮ። ሀይሚ ከዚህ በፊት እኮ በቪዲዮ መታ እንቅጩን ተናግራ እኮ ጨርሰዋል እነሱ ሁለቱ ማለት ነው። አፋችሁን ዝጉ ተብላቸዋል። ያቺ ሴት ሀይሚን ዘቀዘቀችና አንቺ ለምንድን ነው ሀይሚን የዘቀዘቅሽው ብሎ እንዲናገር ነው እንደምትፈልጉት? ይሄ እኮ ተራ ነገር እኮ ነው፣ ተራ ወሬ እኮ ነው። ሀይሚ እሷ ስለዘቀዘቀች ሀይሚ ተዘቀዘቀች ማለት አይደለም። ሲቀጥል ደግሞ ብሩኬ ስለአኮረፈ ሀይሚና ብሩኬ መቼም እንደማይለያዩ እግዚአብሔርን ነው የምላችሁ። ጠንቅቃችሁ አእምሮ ማሳመን አለባችሁ። አእምሯችሁ ማሳመን አለባችሁ። ሀይሚን የምትሳደቡ ብሩኬም ደግሞ እንዲሆነ የምትሉ ነገር ቢታቆሙ መልካም ነው። ምክር በቃ እነሱ የምትወዱ ከሆነ አንድ ላይ እንዲሆኑ ከፈለጋችሁ ማለት ነው። ብሩኬ ይህ ፕራንክ ስለሆነ ነገሮችን አይላፍበት ብላችሁ ኮሜንት ጻፉ። ኤከሌ ፍቅሩን ገልጾለታል፣ ኤከሌ ፍቅሩን ገልጾለታል። አንተ እኮ አንድ ቀንም አፈቅራለሁ አላላትም፣ እንደዚህ አላላትም። ምን አገባችሁ? እሱና ሀይሚ እኮ ቀን ያለ ብላችሁ እነሱ እኮ አላማ አላችሁ። ዛሬ ላይ ትዳር መያዝ አፈቅርሻለሁ አፈቅራለሁ ብሎ እኮ መንጠልጠል ምናምን እነሱ እዚህ ውስጥ የለውም። ምክንያቱ አላማ ያሉ ልጆች ናቸው፣ አእምሮ ያላችሁ ልጆች ናቸው፣ ህሊና ያላችሁ ልጆች ናቸው። እና በጣም ነው የሚገርመኝ የምር ስነግራችሁ ማለት ነው። እነሱ በልባቸው የተሳሰሩ ሰዎች ናቸው፣ በቃል ሳይሆን በልብ
የተሳሰሩ ልጆች ናቸው። ስለዚህ ዝም ብላችሁ ያልሆነ ኮሜንት አትጽፉ፣ ያልሆነ ወሬ አታውሩ። እኔ እውነት ስነግራችሁ ማለት ነው፣ ቅርታ አድርጉልኝ በንግግር የሚያስቀይማችሁ ክፉ ቃል ከሆናችሁ በአእምሯችሁ ላይ በጣም ይቅርታ አድርጉልኝ፣ በጣም ይቅርታ አድርጉልኝ። ነገር ግን ነገሮችን ወደዛ የተጓተታችሁ ምናምን የምታወሩ ሰዎች ብትረጋጉ ወይም ደግሞ ወደ ራሳችሁ ብትመለሱ መልካም ነው ብዬ አስባለሁ። እስቲ ዛሬ ላይ ብሩክ የሆነች እናት ታማለች ብሎ እንትን ለቋል፣ በቲክቶክም በዩቱብም ማለት ነው። እስቲ የገባችሁ ፈጣሪ ይማርሽ ብላችሁ እሷን እኮ ጸሎትና ዱዓ ያርጉላት። እስቲ የቻላችሁ ደግሞ ብር ላኩላት ትድንበት። ወሬው እናቆሙ፣ ክፋትነቱን ማሰብ እናቆሙ። እስቲ በእግዚአብሔር ወዳችኋለሁ። ላይክ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።